ሃይሚሻ 200,000 በመግባት ተከበረላት ማለት ነው። የ200,000 እነ ፍፄ እነ ሚፍታ እነ ሀቡ ማንበር ያኛው ልጅ ስሙን አላቆም ባይዘው በጣም ነው የምወደው አከበሩላት ማለት ነው። 200,000 አከበሩላት ማለት ነው። መጀመሪያ ማለት ነው ሳዩ ብሩክ ምናምን ያሌለ ምናምን መስሎኝ በጣም ደብሮኝ ነበር። ኦሬዲ መጀመሪያ አንትሮል ቪዲዮ ላይ አሳይተዋል ማለት ግን እንዴ ጀስት ብሩክ በዛ ምክንያት መታረቅ ምናምን ፈልገው ምናምን የመሰለ መስሎኝ ነበር ማለት ነው። ነገር ግን ብሩክ ያደረገው ነገር በጣም ይደብራል ማለት ነው። ዛሬ እንኳን ለዚች ቀን ለደስታዋ ቀን ለልፋቷ ለለፋችበት ቀን እንኳን አትሆንም። ይሄ ነው ማስተዋል ብሩክ እነ ሚፍታ እነ ፍፄ ከናንተ ታናናሾች ሚፍታው ትልቅ ነው ከናንተ እውነት ነው ታላቂ ነው ታላቃችሁ ነው ቦስ ነው የምትሉት እውነት ነው። በሶሻል ሚዲያ በብዙ ነገር እሱን እንኳን አታከብርም። ብሩክ ኬክ ቆርሳለችና በቃ እኔ ልሂድ እዚህ ጋር አላስፈልግም ወይ ምን ማለት ነው እንደዚህ ብሩክ እንዴ? የሰው ልጅ ተመልሶ እዛው ቢያንስ እንኳን እኔ በቃ ሲነጋገሩ ምናምን አንድ ላይ ሲያከብሩ የሆነ መስመር ይዟል ምናምን ግን የሆነ ተስፋ ነገር አለው ደስ ይላል ማለት ነው። ጀስት ሃይሚም ተረጋግታለች አንድ የልፋቷን መንገድ ምናምን ስላየችበት ወይኔ ግን የኔ ናፍቆቶች ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም እኔ በጣም ደህና ነኝ። ክብር ይስፋ ለመድኃኔዓለም። የምትወዱኝ የምታከብሩኝ ቪዲዮ ከተመቻችሁ ላይክ ሰብስክራይብ ሼር ማድረጋችሁን እንዳትረሱ። እንዲሁም ኮሜንት ላይ ሃይሚሻዬ እንኳን ደስ አለሽ ይገባሻል ዛሬ የደስታሽ ቀን ነው ከዚህ የበለጠ 250,000 ከ250,000 ወደ 300,000 ብሩኬም 300,000 ይግባ። የበለጠ ደግሞ እነ ሚፍታ እንዳሉት አንድ ላይ ተሰባስባችሁ በመጣላት ሳይሆን በፍቅር የእውነት ለምንድነው ግን እንደዚህ አይነት ኬዝ ማለት ነው እንደዚህ አይነት ኬዝ ሃይሚና ብሩክ አክብሮ ያቁም። ከ100 ሰው ውጪ ከ100 የመጀመሪያ የ100,000 ፕሮግራሟ ነው ለየፍቅረኛ ማቾች ቀን ሲጀመር የ100,000 ጊዜ ነው ሃይሚና ብሩክ የተዋወቁት ማለት ነው። ከዛ በኋላ ግን የእውነት ለመናገር 200,000ም የሃይሚ ጊዜ ጥል ናቸው። ትዝ ካታስታውሳላችሁ ተጣልተው ምናምን ዳኒ ነበረ ዳኒ ሪያል ትዝ ካስታውሳችሁ በዳኒ ምክንያት በጣም ተጣልተው ተፈሳፍሰው ምናምን ዳኒ ነበረ ያከበረላት ማለት ነው። የዛ ጊዜ ራሱ ያሌለ ጸብ ተፈጥሮ ነበር። ከዛ ደግሞ ልደቷ ላይም እንደዚህ አልነበረም ብሩክ ምንድነው? ከዛ በኋላ ልደቷን እንኳን በስንተኛው ጊዜ ያው እንትን ብሏት ምናምን አከበረላት በጣም ደስ በሚሉ ሁኔታ ማለት ነውና ያሁንም 200,000ም እንደዛው ሃይሚ ግን የ200,000 ጊዜ የብሩክ 200,000 ጊዜ ዱባይ ነው ያከበረችለት። የሱ ጊዜ ሰላም ናቸው የሷ ጊዜ ግን ጥላቸው። አረ በቃችሁ ፍቱ በቃ ፍቱ የእውነት በቃ የፕራንኮ አላማ እኛ ገብቶናል። ሃይሚ 200,000 እስከምትደርስ ነበር ሄዱበት። አሁን ደግሞ ፍቱ ትንሽ ደግሞ ፍቅር ተጫወቱ እንዴ። ሚፍታ እንዳለው እኮ እውነቱን ነው እንዴ። እኔ ዛ ቡታጅራኩ በጣም እኔማ በፊት ተጠራጠር ነበር የእውነት ለመናገር ሃይሚና ብሩክ ፍቅረኛ ማቾች መሆናቸው ማለት ነው። ግን ቡታጅራ ሴት እሙሽን ከጋሼ ጋር በቃ ደስ ሲል የሆነ በቃ ሃይሚና የሃይሚናትና ብሩኬን ተውውቅ በቃ ተውውቅ ልቅል በሉት በቃ ሰርግ እኮ ነው የቀረው ቬሎ ተደብሰው ማለት እንዴ። እኛ በቃ እነዚህ ልጆች ሊያመሩ ነው እንዴ ሊጋቡ ነው እንዴ ያልን ሳናስብ ደግሞ ሌላ ተቆሳት እዚህ ጋር ሌላ ቡጥቡጥ ምንድናችሁ? ወዴት እየሄዳችሁ ነው እንዴ? ምንድነው? ምን ጉድ ናችሁ እናንተ? አረ ሚፍታ እንኳን እንዳለው እስቲ ቀጣይ የብሩክ 300 አሁን የብሩክ 300 ብሩክን ባይዘው ትንሽ ነው ይቀራል። እሱም ሰብስክራይብ አድርጉት በእናታችሁ ማለት ነውና የብሩክ 300,000 ደግሞ ሃይሚሻ ታከብረታለች። ግን ደስ የሚለው ኦሬዲ የዚህ አስተዋጽኦ ብሩክ አለበት ብዬ አስባለሁ ማለት ነው። በጣም የሃይሚን 200,000 በጣም ሲጓጓ የነበረ ሰው ነውና እኔ ለዛው በትናንት ነው የገባችሁ ማለት ነው።
250 የገባችሁ ትናንት ነው ግን ዛሬ ያከበረላት ማለት ነው። እኔ ተረጋግተው ምናምን ተታርቆ ምናምን ነበር ያሰብኩት ማለት ግምቴ ማለት ነው። ግን ዛሬ ላይ ሰላም ፈጥሮ ምናምን ነውና ደስ ይላል። ግን እስቲ አንዳንድ ጊዜ ደግሞ ለመብሰል ሞክሩ። አሁን ለምሳሌ ዛሬ ሃይሚ ደስ ትላለች በጣም ተረጋግታ ነበር የሆነ በቃ ነገሮችን እንትን ያለችበት መንገድ በቃ እንትና ደስ ብሏታል ስለተከበረላት። ለምን ደስታ ነው የደስታዋ ቀን ነው የለፋችበት ስኬቷ ነውና እንትን ይባላል። ነገር ግን በጨረሻ ላይ ደግሞ በቃ ሊሄድ ምናምን እንዳለችው እነሱ የሰው ደስታ ማበላሸት የሰው ደስታ ኬኩ እንኳን ተቆርሶ በቃ ያ ፕሮግራም ቪዲዮ እንኳን እስከሚዘጋ ድረስ ጀስት ብትረጋጋ በጣም ደስ ይል ነበር የበለጠ ማለት ነው። ለምን አንዳንዴ አሁን ለተመልካች ራሱ ክብር አለመስጠት ይመስላል። አሁን አንተ እዛ ጋር ኬክ ተቆረሰ በቃ የሚያስፈልገው ኬክ ለመቆረስ ነው ወይ? ኖ አዎ ልክ ነህ። ፕሮግራሙን ማዘጋጀት የደስታዋ ቀን መገኘት ልክ ነህ። ግን የደስታዋ ቀን ደግሞ እስከመጨረሻው ቪዲዮ እስከሚዘጋ ድረስ ነው። ከዛ በኋላ እኛ እናያችሁማ ያችን ሰዓት እንኳን ብትታገዝ ጀስት ለተመልካቹ እንኳን ጥሩ ነገር ብታሳይ ደስ ይለን ነበረ ማለት ነው። ነገር ግን ያው ምንም ማለት አይደለም። በተቻላችሁ አቅም ተረጋጉ። ነገሮችን ተረጋግታችሁ ወስኑ፣ አስተካክሉ። እንደ ልጅ አትሆኑ። ያው ደስ ይላል። መታረቅ ይታረቃሉ ማለት ዛሬ በጣም ደስ የሚል ነገር አለው። ሚፍታም ስላለ ከሁሉም ደግሞ ሚፍታን ይፈሩታል ትንሽ ታላቃቸውም ስለሆነ ማለት ነውና አረቶ ፍፄን የሚያሳዝነኝ እኔ ጌታ ምንም በቃ ተው ሰላም እኮ እንዲሁ ሲያወራ ራስ ቅስስ ያለ እጁ ከጉንጩ ላይ አትወርድም ማለት ነው። በቃ እጁ ከጉንጩ ላይ አትወርድም። አይ በቃ አይ ፍፄ እንዲህ በቃ እንደዚህ እንደሆንክ እንደቀራክ ነው ማለት ነው። እስከምልጪ ነው በቃ እና ቤተሰብ የእውነት በጣም ነው ደስ ያለኝ ማለት ነውና ኮንግራ በሏት ሃይሚሻ። ከዚህ በላይ ይገባሻል የኔ ጀግና። ለፍተሽ ጥረሽ ነው እዚህ የደረሽው የእውነት ለመናገር ማለት ነውና የልፋቷ ውጤት ነው። አንድ ሰው የዘራውን ነገር አብሶ የሰው ልጅ የዘራውን ነገር እንደመብላት የዘራውን ነገር እንደማጨድ ደስ የሚል ነገር የለም እዚህ ምድር ላይ ማለት ነውና ጀስት ምን ብዬ ልንገራችሁ በቃ አንዳንድ ጊዜ የሰው ልጅ በቃ ለፍቶ በቃ ይልፋታችሁ ምን በጣም ደስ አለኝ። ጀስት በጣም ምትደከም ሰው ናት፣ ጨዋ ናት፣ ስነ ምግባር ያላት ሰው ናት፣ ለሰው ስነ ስርዓት ያላት ሰው ናትና ያ ፓርቷ ደስ ይለኛል ማለት ነው። ሃይሚ ብሩኬም እንደዛው ዲሲፕሊን ያለ ሰው ግን በእነሱ መሐልና በሃይሚና በብሩኬ ያለው ማለት ላይ ጀስት ማንንም ሰው እንደ ፍቅረኛ ሲሆን የሚያሳዩ የራሳቸው ባህሪ ያላቸው ትንሽ ችግራቸው ሁለቱም እልህኛ ናቸው። ማለፍ የሚባል ነገር መመለስ የሚባል ነገር የለም ማለት አሁን ዛሬ ሃይሚ ተመልሳለች። ብሩኬ ደግሞ ባለፈው ደግሞ ብሩኬ እርግጥ ብሎ ሲያወራ ሲመልክ ሃይሚ ማለት ነውና በቃ የሰው ልጅ እኛ ሰዎች የራሳችን ጉለት አለንና ሰው ልጅ ባህሪ እንደ ባህሪው የሚያዝ ነውና ብሩኬ ትንሽ ዛሬ ብሩክ ሃይሚን ጥሎ ሄደ። ለምን በቃ መሄድ ተገቢ አልነበረም። ኬክ ቆረሳችሁና በጣም ደስ ይላል መከንቱ ዲኮሩ ምናምን ያማል። ሃይሚ ደግሞ በዚህ አጋጣሚ በጣም እምር ብሎብሽ ነበር ማለት ነውና ሙሽራ ነበር የመሰለችው። ስፌቱ በጣም ያምራል ማለት ነው። ጸጉሩ ግን የሚያምርብሽ ቢጫ ምናምን ነገር ነው ሃይሚሻ ቢጫ ነገር